ተናገሪ። ሃይሚ ትሙት እኔ አሁን ዛሬ ያለሁት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ሱራጃ ተባለ። ስለ ሱራጃ ተሰምቶ ይላወራን የመጡት እኔ ብቻ አይደለም፣ በጣም ብዙ ህዝብ ተሰምቶታል። እና ሱራጃ ቢያንስ ከ3 ሚሊዮን ቪው በላይ ኦኬ ፓስታ ታይቶለታል። ቲክቶከሩ አዶናይ ሰሞኑን በቲክቶክ ክሬዲት አዋርድ ላይ እንግዲህ ባለመሸለሙ ሲያለቅስ ስለነበረው ሱራጃ ለተባለው ቲክቶከር አንድ ያልታሰበ ነገር አድርጎለታል። ሱራጃ ወንድሜ ይህ ቪዲዮ አይቼዋለሁ፣ ልቤን በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔም ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ስለ ሱራጃ ምን ትላለህ? ሱራጃ እግዚአብሔርን ሱራጃ ይገባዋል፣ ሽልማት ይገባዋል። መድኃኒዓለምን ቻሌንጁን ራሱን የማውቀው በሱራጃ ነው። ቢሰርቅ እኮ ለማውራት አንደኛ ናችሁ። ቢሰርቅ ኖሮ ለማውራት አንደኛ ናችሁ። የሸገር ልጅ ሲሰራ ለምንድን ነው ደስ የማይላችሁ? ምን ባስቀይም ነው? ምን ባደርግህ ነው? የዚህን ያህል እኔ ተንኮል የለብኝ፣ በስራ ላይ አልመጣሁም። ላይክ እኔ ዳንሰኛ የነበርኩ ልጅ ነኝ። ሱራጃ ወንድሜ ይህ ቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም፣ ማሸነፍህም አይቀርም ወንድም አለም። እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ ፈልጋለሁ ወንድም አለም። እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። ረፈ ሱራጃ እያለቀሰ ቪዲዮ አየሁ። እግዚአብሔርን እኔ እውነቴን ነው ልንገራችሁ። ኦኬ ፓስታ ብሎ ቪዲዮ ሲሰራ የቻሌንጅ መሆኑን ራሱ ያወቅኩት በሱ ነው፣ በሱ ቪዲዮ ነው። መሸለም ነበረበት እንኳን እሺ ክሬቲቭ አይደለም ብሎ ካሰቡ እንኳን የሆነ ገንዘብ መስጠት ነበረባቸው። የምሬን ነው የምላችሁ፣ የሆነ ገንዘብ መስጠት ነበረባቸውና የምር ደብሮኛል። ቢሰጡት ጥሩ ነበረ። ከዛ በተረፈ መኪናው የአመቱ ምርጥ ቲክታከር ተብሎ ለአዶናይ ሰጥቶታል። ይመቻቸው። የህዝብ ድምጽም ነው ይገባዋል። ኤኒዌይስ ያራዳልሽ የምር ግን የሱራ እያለቀሰ ሳይ የምር ከዛ ስወጣ ላይ ቲክቶክ እያየው ነበር ወደ ቤት የሄድኩትና ሲሄድ እግዚአብሔርን ነው የምላችሁ እያለቀሰ ቪዲዮ ሳይ ምናምን እንዲህ አልኩኝ። ጓልዬ እያለቀሰ ቪዲዮ ሳይ ጌታን ነው የምላችሁ እንትን አለኝ። እሺ ኢየሱስን አሳዘነኝ። ቢያንስ የሆነ ነገር ቢሰጡት። አሁን ለቡርሳሞ አላሸነፈም እኮ ለቡርሳሞ ግን 200,000 ብር ምናምን ሰጥተውታል። ገብታችኋል? ለቡርሳሞ ነው ምናምን ሰጥተውታል። 200,000 ብር ነው ለሱራ። እሺ ክሬቲቭ አይደለም እኮ ብለው ቢያስቡ ቢያንስ እንኳን የሆነ ነገር መሸለም ነበረባቸው። የሆነ ጥሩ ስራ ስትሰራ እኔ ደስ ይለኛል። አንድ ምስኪን ተወዳድሮ what is his name ጁራ የሚባል ማን ነው የሚባል ልጅ ምስኪን ልጅን ከተሸለመው ላይ አዶናይ 100,000 ብር ሰጥቶታል። ጎበዝ፣ ይሄው ደግፋል። ጎበዝ እንደዚህ ሱራ የሚባል ልጅ ነው። አዎ ምስኪን ልጅ እንዴት አንጀቴ እንደበላው መቼም ያን ቪዲዮን አይቶ ያልተሰማው ሰው ቪው ነበረው ምን ነበረው፣ ግን ኮኔክሽን የለም። ሱራይ አንድ ነገር ልንገር፣ በሶሻል ሚዲያ ላይ ኮኔክሽን ከሌለ የፈለገ ነገር ብታረግ ዋጋ የለም። ስለዚህ ሱራ በእንኳን ያላደገ ሀገር ላይ ያደገ ሀገር ላይ ኮኔክሽን ያስፈልጋል። እንኳን ያላደገ ሀገር ያደገ ሀገር ብትኖር ሰዎች ማወቅ አለብን። ሰው ካላወቅ ከባድ። ስለዚህ አንተ በስራ ብቻ ውጤቱን አመጣዋለሁ ብለህ ብዙ ቪው አለኝ ብለህ ነው የጠበቅከው፣ ተበልተሃል አባዬ። ስለዚህ ያንን ነው ከህዝብ የበለጠ ነገር የለም። ልጁ ያለው ነገር የለም። ልጁን እኛ ወደ ሚዲያ ያመጣው ልጁን አናውቀውም። ፎሎአችንም አለበት የሚጠይቁ ጥያቄ ስላለ አንዴ
ለምን ትጠይቀው? ያ ድምፅህን ሞር ጨምር አድርገህ ልታወራ እንችላለን በዚህ በስልኩ። እሺ አንዴ ጮክ በል እስኪ። ቁርስ ስላልበላ ነው ወይ ኤርፎን አድርገህ ነው አይደል? ከዚህ ጮሃል በቃ አትይው። ኦኬ ቼዲው ቀጥል። እኛ ጥያቄ ይሄ ማስታወቂያ ሰርቶላቸዋል። እነሱ ማስታወቂያ ሰርቶ እነሱ ሌላ ሰው ሪፕሬዘንት ቢያደርጉ እነዛ ሰዎች ደግሞ አግባብ ያለው ነገር ስላላደረጉ የመኮረኒ ወይም የፓስታ ድርጅቱ ቅርታ መጠየቅ አለበት ለዚህ ልጅ። እኛ ልጁ ምንም ነገር እንዲያደርግ አንፈልግም። ውጭ ያለነው ሰዎች ግን አድማ እናደርግባቸዋለን። ምንም ማስታወቂያ እንሰራባቸው። ምክንያቱም ከውጭ ያለን ምን ሊያደርጉ ስለማይችሉ ለዚህ ልጅ ግን ወይ ቅርታ መጠየቅ አለባቸው ወይ ደግሞ ካሳውን በግላቸው ማድረግ አለባቸው። የተጎዳበት እነሱ የሰጡት ሪፕሬዘንት ያደርጉት አካሎች አሉ። እነሱ ይሄ ልጅ ጎድተውታል። እንደ ድርጅት ደግሞ የእነሱ ስምን ማስታወቂያ ወስዳሉ የወሰደው ሰውን ሲጎዳ ዝም ማለት የለባቸው። ማድረግ አለባቸው ባይነኝ ውጭ ያለነው ሰዎች። ጆከር ቀጥልበት። ተጨማሪ ቲክታክ ላይ ብትመጣ ማንም እንኳን ይህን ድርጅት የማናጀር መለከቱ ቲክታክን ቁጭ ብለህ ላይቭ ላይ ቁጭ ብላችሁ ከስራ በኋላ በስራችሁ ላይ ቁጭ ብላችሁ ማንም ከትንሽ እስከ ትልቅ ሁሉም ሰው ቲክታክ አለ። እንዲማክስ መሆን ይሄ ትልቅ ክፋ ነው። እኛ ባር አለ ግን ከህዝብ የበለጠ ነገር የለም። ልጁ ያለው ነገር የለም። ልጁን እኛ ወደ ሚዲያ ያመጣ ነው። ልጁን አናውቀውም። ፎሎአችንም አለበት እኩል እሺ ለድርጅት አሳልፋችሁ ሰጣችኋል። ግን ይበልጥ ቪው ያገኘው የድሃው ልጅ እያለ እዚህ በአንበሳ በተለያየ ነገር አቀረብተው ዛሬ ለብሶ ለወጡት ቅድሚያ ሲሰጣቸው እንደ ድርጅት እናንተ መጠየቅ አለባችሁ። ለምን ቪው ያገኘ ነው። የእኛን ስራ በስነ ስርዓት የሰራልን ይሄ ነው። ስለዚህ ይሄ ነገር ለዚህ ልጅ ይገባዋል ብላችሁ ለሰጣችሁ እንደ ድርጅት ልንወቀስ እንችላል። ነገ ይሄ ሊመጣብን ይችላል ብላችሁ መጠየቅ ነበረባችሁ ከኛ ቀድማችሁ። ለምን አንድ ሀገር ላይ ነው ያላችሁት፣ አዲስ አበባ ላይ ያላችሁት። እሱም ያለው ዘንድ በስልኩ ደውላችሁ አፈላልጋችሁ በአካል አግኝታችሁ እንደውም ቢቻል ኖሮ እንደናንተ እንደ ድርጅት ወስዳችሁ እዛው ላይ ድርጅቱ ላይ ቪዲዮ አሰርታችሁ ይህንን አበርክተንለታል። አሁን ምንም የማያውቁት በውጭ የሚኖሩ ወንድሞቹ ናቸው እዚህ እየሰጡት ያለ 50,000 20,000 30,000 50,000 ብር ሰጣችሁ ቴ ምትሉ እንኳ ያመሰግናችሁ ነበር። ጮክ በል። አሁንም አይሰማም። ጮክ በል። አሁን ይሰማል። ይሰማል። እሺ አስረዳ። እኛ ያደረግነው ለግለሰብ ወይም ደግሞ ለሁሉም ቲክቶከር ሳይሆን አንድ ይህንን ዝግጅት ለሚያዘጋጅልን አካል ነው ውለታ የገባ ነው። ያንን ውለታ ስንዋር ለሁሉም ቲክቶከሮች ኦፕን ይደረጋል በሚል ሁሉም የራሱን የሞከራለ የተጣጣራለ የሰራለ ብዙ ሆኖ ብዙ ቪው ያገኛል። አይሚትሙት እኔ አሁን ዛሬ ያለው ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለእኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ሱራጅ አልተባለም። ሰላም ነው ስለ ህጻናቶች እዚህ ኦኬ ፓስታ ሌሎን ኦኬ ፓስታ ማለት ለእኔ ሰጡኝ ቻሌንጅ አለ። በቃ የሀገር ቻሌንጅ ሰጥቶት በጣም ነው ያናደዱኝ። የምሬ ነው በእውነት። ኧረ በጣም ይደብራል። መቼ ነው ባን የሚደረገው ኢትዮጵያ ውስጥ? የምሬ ነው። አሁን ዛሬ ያለ ስለ የሆነ ክብር ተሰምቶ ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለእኔ ደስታ ነው። ኧረ እንደዚህ ማውራት አያስፈልግም። ለእነዚህ እናታቸው ልጅክስ ስለ የሆነ ክብር ተሰምቶ ፋሚሊ የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለእኔ ደስታ ነው። ራሳቸውን የለበሱት ልብስ በምንም አይነት መንገድ ሱራጅ አልተባለም። ሰላም ነው ስለ ህጻናቶችን እዚህ ሌሎን ተስተመረ ለእኔ ሰጡኝ ቻሌንጅ አለ። ሚኒቫን መስሎ መጥቶ እሱ ልጅ ቆይ ላሳየህ። ኧረ ናሁን ካለ እሺ ቀጥታ ይኸው ደርሰናል። ተቀና ምን በጣም ጊቫዌ እየሰጠው ነበር የ7ኛ ዓመት አንቨርሳሪ ለማክበር ማለት ነው። እና በዛ ሰዓት ባህር ዳር ሰዎች ሪኩዌስት አደረጉና የኛ የቲክቶክ አናሊስታችን ላይ ባህር ዳር ነበረ። በደንብ በጣም ብዙ ተከታዮች እንዳሉን አይተናል። እና ከቲሞቼ ጋር አብረን ሄደን ከዛ ከሄድን በኋላ
በጣም ተቀበሉን። በጣም ህብረተሰቡ ደስ ይላል። በጣም የሚገርም ህብረተሰብ ነው። ሁሉም ሰው ደስ ይላል በፍቅር ከስፖርት ኮሚሽኑ ጀምሮ እያንዳንዱ ሰው በፍቅር ነው የተቀበለን እና ከዛ ያለውን ሁኔታ ምናምን ነገር ሲያዩ አምሶሪ በጣም ተደወለልኝ። ኦልሞስት ወደ 10 ሰዓት አካባቢ ነው አርፈን ስንነሳ እና ተደወለልኝና እኔ የሄድኩት እኔ ምንም አይነት የፖለቲካ ሚሽን የለኝም። እኔ ምንም ስለማንም ምንም አያገባኝም። እኔ አላቅም። ከዛ ተደወለልኝ ከሌሊቱ ከምሽቱ 10 ሰዓት ነው አምሶሪ ከቀሩ 10 ሰዓት ተደወለልኝ። ከዛ የተደወለበት ምክንያት እኛ 9 ሰዓት አካባቢ ምሳ በልተን ከባህር ዳር ልጆች ጋር ቪዲዮ ሰራን። ቪዲዮ ሰራንና ያንን ቪዲዮ ልክ እንዳዩ ነው የደወሉልኝ። ነገ ያሰብከውን ፕሮግራም ሰርዘው ካልሆነ ያረፍኩበትን ሆቴል አልጋውን ነንበሩን ያውቁታል፣ ስልኬንም ያውቁታል እና ደወሉልኝና ወይ ፕሮግራምን ሰርዘው ወይም ደግሞ ካልሆነ ደግሞ በህይወት ከዚህ ሀገር አትወጣም ተባልኩኝ። ከዛ ቴዲና ሰላም እኔ ጋር ኢዲኤፍ ይሰራሉና ለሁለቱ ነገርኳቸው። ቁጭ አድርጌ ስነግራቸው ምንም ችግር የለውም ፕሮግራሙ ሀፕን ያደርጋል፣ አንተ እንዳትፈራ፣ እኛ አስፈላጊውን እርምጃ እንወስዳለን፣ አንተ ብቻ ጠንከር ብለህ ለማለፍ ላይክ ምንም እንዳልተፈጠረ አስበው ምናምን ነው ወሬ ችግር የለውም ታጣቂ እናሰማራለን፣ ጋርድ እንቀጥርልሃለን አሉኝ። ፎርሹ ጋርዶቹ አያውቁም ይሄን ነገር። ከዛ ማታ እራት ራሱ ለመብላት ስንሄድ የታጠቀ ሰው አብሮን ነበረ፣ ሽጉጥ የያዘ ሰው ማለት ነው። ሰዎች ከተተናኮሉ ምናምን ነገር ተብሎ ማለት ነው። እኔ በደንብ አላውቀውም ሀገሩ። ያው ህብረተሰቡም ደግሞ ደስ የሚል ህብረተሰብ ነው እና ላይክ ለሀገሩ ያለኝ አመለካከት እንዲቀየር ምናምን ነገር አደረገብኝ የተናገሩት ነገር ማለት ነው። ከዛ ራት ከበላም በኋላ እንዴት ልተኛ በቃ ኮሽ ባለ ቁጥር ነው ደግሞ ዳር ላይ ነበር የተኛሁት። ኮሽ ባለ ቁጥር በቃ መጡ እያልኩኝ ነጋ። ግዴታ ማዘጋጀት ስላለብኝ ፕሮግራሙ ማለፍ ስላለበት እንደዛ ከዚህ ደክሞኝ የሄድኩት እንደዛ እንደደከመኝ ስራውን ጧት ጋርዶች እጃይታቸዋል። አንዳንድ እንዲያው ጋርድ ምን ይሰራለታል ምናምን እያላችሁ ተሳደቡ ነበረ። ሚሊሻ ታዞልኝ ከዛ በጋር ታጅቤ ነው ፕሮግራሜን ያቀረብኩት። ያው እዚህ ጋር እንደምታዩት ማለት ነው። ከዛ ሽልማቱ ምናምን ኮንሰርቱ ምናምን ጨረሰን። ከጨረስን በኋላ ወደ ኩሪፍቱ ሪዞርት ምናምን ነገር እንሂድ ምናምን ተባብለን ምሳ ለመብላት እዛ ሄድን። ከዛ ቶማስ ያው ፓክ አድርገን ያደርነው በረራችን 12 ሰዓት ተኩል ወይም 1 ሰዓት አካባቢ ነው። ከዛ ለቴሌ ተደውለትና በቃ ውጡ፣ ምንም አትሰሩም፣ በቃ ከዚህ በኋላ እንትናችሁን ይዛችሁ ቦርሳችሁን ይዛችሁ ውጡ ተባለ ማለት ነው። ከዛ ለ12 ሰዓት በረራ ማለት ነው 12 ሰዓት ተኩል በረራ 7 ሰዓት ከምናምን ነው ኤርፖርት የገባ ነው። እንግዲህ እንቅልፍ አልተኛውም ነግሬያቸዋለሁ። ይህን ሁሉ ነገር ዋጋ የከፈልኩት ላይክ እኔ በሙያዬ ህብረተሰቡን ለማገዝ ባደረግኩት ጥረት ነው። ሌላ እኔ የተለየ ምንም አይነት ኢንቴንሽን ኑሮኝ አይደለም። ከዛ በኋላ ኤርፖርት ገባን። ዲላይ ምናምን ስለነበር በአጋጣሚ ብዙ ሰው ነበር እዛ፣ መተኛ እንኳን ቦታ አልነበረም እና ደክሞኝ በቃ እንደዛ እያዛጋው ምናምን ነገር። ከዛ እንደምንም በቃ ቡና ምናምን እየጠጣሁኝ እኔ ያለ ቡና ምናምን እየጠጣሁኝ ከዛ ገባን ኤርፖርት ውስጥ። ከዛ ተመስገን አልኩኝ። በቃ ላይክ ኤርፖርት ውስጥ ከገባን በኋላ አዲስ አበባ እንደመጣሁ ነው የተሰማኝ ማለት ነው። ከዛ
ከመጣው በኋላ እሱም ሄደ እና ሲሄድ እኔ ኢንፎርሜሽኖች ነበሩኝ። ሰዎች እዛ ያሉ ሰዎች ምናምን ነገር እንደዚህ ብለው ነግረውኛል። እንደዚህ አንተ እንዳትሰራ አንተ ፕሮግራም እንዳይሳካል ምናምን ይፈልጋልና ዱርዬዎች እንደዚህ ምናምን ነገር ቀጥሮ ምናምን ብለውኛል። የባህር ዳር ልጆች ታውቃላችሁ፣ የተፈጠረውን ነገር አጠገቤ የነበራችሁ ሰዎች ታውቃላችሁ። ከዛ በኋላ እኔን ሊቀበሉኝ የሄዱት ሰዎች በሙሉ ጌታቸው በሚመጣበት ሰዓት እንዳትቀበሏቸው ተብሎ እያንዳንዱን ሰው አገለሏቸው። ቴክስቱን ይዩት እና ሁሉም እየደወሉ እኔ ጋር ቶማስ እንደዚህ ተባልን እኮ እንደዚህ ማለት how far like ምን ባስቀይም ነው ምን ባደርግህ ነው የዚህን ያህል እኔ ተንኮል የለብኝ በስራ ላይ አልመጣሁኝ። like እኔ ዳንሰኛ የነበርኩ ልጅ ነኝ። ከዛ ትንሽ የፊትነስ እውቀት አለኝ። ከዛ በኋላ ሁለቱን ኮምባይን አድርጌ ራሴ ላይ ሰራሁኝ። ራሴን ቀየርኩ።